ኮንራድም ኒኮልን ይዟት ወደ ውስጥ ይገባል። እናም ፊቷን አበጣ አላበጠ እያለ ዝም ብሎ መመልከት ጀመረ። ኒኮል ኮንራድ በጣም እየተንከባከባት ስለነበር ታመሰግነዋለች። እዛም ልክ ልትስመው ስትል ወይኔ ረስቸው ከአንድ ሰው ጋር ቀጠሮ አለብኝ ብሎ ጥሏት ይሄዳል። ተመሳሳይ ሰዓት ሱዛናና ሎራል ወክ እያደረጉ እያለ ያን ያሾፈችበትን ጸሐፊ አሁንም በድጋሚ ታየዋለች። ቀጥሎ ስለሚጽፈው መጽሐፍ ኢንተርቪው እየሰጠ ነበር። ሎራልም ትመለከተውና በጣም ነበር የተገረመችው። ቤሊና ቴይለር ወክ እያደረጉ ቴይለር አሁን ፍቅረኛ ስለያሽ እኔ ጋር ያለሽ ግንኙነት ይቀንሳል ብዬ ፈርቻለሁ ትላታለች። ቤሊ ማንም አይነት ሰው ህይወቴ ውስጥ ቢገባ የኔና አንቺ ግንኙነት አይቀንስም፣ ሁሌም ቢሆን ምርጦ ጓደኛዬ ነው የምትሆኘው አለቻት። ቤት ውስጥ ሱዛናና ሎራል እራት እየሰሩ ሎራል ኮንራድ ባህሪ ላይ ለውጥ እየተመለከተች ስለሆነ ምንድነው የተፈጠረው ብላ እናቱን ጠየቀቻት። ሱዛና እኔ ምንም የገባኝ ነገር የለም፣ ከመጀመሪያ ፍቅረኛው ጋር ከተጣላ በኋላ ባህሪው በጠቅላላ ተቀይሯል፣ እስኪ ያናግሪው ትላታለች። ሎራልም ኮንራድን ለማናገር ወደ ኮንራድ ትሄዳለች። ሁሌም እኮ ጠንካራ መሆን የለብህም፣ አንዳንድ ጊዜ ደካማና ልብህን ቢሰበር ልብህ እንደተሰበረ መናገር ችግር የለውም አለችው። ኮንራድም ያዘነውና የተከፋው ከቀድሞ ፍቅረኛው ጋር እንደተጣላ እንደሆነ የነግራትና ወሬውን እንዲሁ በአጭሩ ይቋጨዋል። ዛን ቀን ምሽት ቤሊ ካምን አንድ ላይ ራት እንዲበሉ ትጋብዘዋለች። ከዚያም ከእናቷ ጓደኛ ጋር አስተዋወቀችው። ስቲቨን ቤሊ ፍቅረኛ መያዟ ያን ያህል ምቾት አልሰጠውም። የደጋገመ ልጅ እያለ ያረገቻቸውን አሳፋሪ ነገሮች እያነሳ ቤሊ ለማሳፈር ይሞክራል። ጄሬማያም አብሮት እያገዘው ነው። ሄለር ለቤሊ ትደግፍና እነዚህን ሁለት ሰዎች ዝም ታስብልላታለች። ኒኮል ቤቷ ውስጥ ፓርቲ አዘጋጅታ ስለነበረ ቤሊ ፓርቲው ላይ ለመታደም ትሄዳለች። ኒኮል ለቤሊ ኬክ አዘጋጅታላት ሁሉም አንድ ላይ ልደቷን ያከብራሉ። ሄለር እዚህ ምንም ጓደኛ ስለሌላት ከማን ጋር መሆን እንዳለባት ግራ ገብቷታል። ቤሊ ደግሞ አብዛኛውን ጊዜ የምታሳልፈው ከካም ጋር ነው። ቤሊ ፓርቲው ላይ ሆና በሩቁ ቀስ እያለች ኮንራድን ታየዋለች። እሱም እንደዛ ያደርጋል። በሌላ በኩል ቴይለር እና ስቲቨን አንድ ላይ ሽንት ቤት ለመጠቀም ፈልገው ነበር። ነገር ግን ሽንት ቤቱ ተይዞ ስለነበር ሌላ ሽንት ቤት ውስጥ ካለ መፈለግ ይጀምራሉ። ቤሊ ቴይለርን ስትፈልጋት ልታገኛት አልቻለችም። በስተመጨረሻም ቤሊ በጣም የምትወዳት ጓደኛዋን ከስቲቨን ጋር ሲሳሳሙ ያዘቻቸው። ቤሊ በጣም ተናዳ ወንድሟ ላይ አንተ በጣም የምትወደው እኮ ሴት አለች፣ ለምንድነው እሷ ላይ ቺት የምታረገው አለችው። ቴይለርም ቤሊ ላይ ተናዳባት ቤሊ ላይ መጮ ጀመረች። እኔ ስቲቨንን ለ6 ዓመት ስወደው ቆይቻለሁ አለቻት። አንቺም ብትሆኚ ሁሌም እያወቅሽ ጸጥ ትይኛለሽ እንጂ አንድም ቀንም ጠይቀሽኝ አታውቂም አለቻት። ቤሊና ታይለር ተጨቃጭቀው ይጣሉና ቤሊ በጣም ተናዳ ታይለርን ጥላት ሄደች። በሌላ በኩል ካምና ጀረማያ አንድ ላይ እየተጫወቱ ነበር። እዚህ መሀል ኮንራድ ካምን አንድ ጥያቄ ጠይቀዋል። ቤሊ እዛ ፕሮግራም ላይ አብረን እንሂድ ብላ ብትጠይቅ ምን ታረጋለ ብሎ ጠየቀው። ካምም እስካሁን አልጠየቀችኝም፣ ከጠየቀችኝ ግን አብሬያት ሄዳለሁ ይለዋል። ኮንራድ በእርግጠኝነት ቤሊ ከካም ጋር መሄድ እንደማትፈልግ አውቋል። እዚህ መሃል ቤሊ ትመጣና ካምን ወደ ቤት አድርሰኝ፣ ወደ ቤት እንሄዳለችው። እናም ቤቱን ለቀው ከወጡ በኋላ ነገር ልጠይቅህ አለችው። ካም አብረን እዛ ፕሮግራም ላይ እንሂድ ምትለው መስሎት ነበር። እሷ ግን የብቸኝነት ስሜት ተሰምቶ ያውቃል ብላ ነበር የጠየቀችው። አዎ አልፎ አልፎ የብቸኝነት ስሜት ይሰማኛል ብሎ መለሰላት። ካም ወደ ቤት ያደርሳታል። የሚቀጥለው ቀን ቤሊና ጀረማያ አንድ ላይ ቁጭ ብለው ቁርስ እየበሉ ነበር። ቤሊ መኪና መንዳት በደንብ ስለማትችል ጀረማያ እያስተማራት ነው። እናም በይቀጤ ዛሬ መኪና መንዳት አስተምርሻለሁ አላት። እሷም የመኪናውን ቁልፍ ከኮንራድ ክፍል ለማምጣት ትሄድና መሳቢያውን ስትከፍት መሳቢያው ውስጥ አንድ ነገር አገኘች። ኮንራድ ለልደቷ የገዛላትን ስጦታ። ኮንራድ ለቤሊ የአንገት ሐብል ገዝቶላት ነበር። ለዚህ ምልክት አብራርቶላት ነበር። እናም የእሷ እንደሆነ ወዲያው ነበር ያወቀችው። ቤሊ መኪና መንዳት ከተለማመደች በኋላ ጓደኛዋ ቴይለርን እናቷ ጋር አንድ ላይ በመሆን ባስ ማቆሚያው ጋር ትሸኛታለች። ቤሊ ቴይለርን ማናገር አልፈለገችም ነበር። ሎራል ግን ቢያንስ እንኳን ጓደኛሽ ናት ተሰናበቻት ብላ ተቆጣቻት። ቤሊም ከመኪናው ትወርድና ጓደኛዋን ተሰናበተቻት። በጣም ተናድጄብሻለሁ፣ እናም ጊዜ ፈልጋለሁ አለቻት። ቤሊም ስቲቨንን እንዳገኘችው ለምንድነው ከቴይለር ጋር እንደዛ ያደረከው? እኔ እኮ ሼላን የምትወዳት ይመስለኝ ነበር አለችው።
ስቲቨንም ሼላ ጋር ሲሆን ምቾት አይሰማኝም። በዛ ላይ ደግሞ የከተማው ወንድ በጠቅላላ እሷን የከተማው ቆንጆ አድርጎ ነው የሚያስበው። እናም ከእሷ ጋር ሲሆን ምን ማድረግ እንዳለብኝ ራሱ አላቅም አላት። ከዛም ቤሊን እባክሽ ለማንም እንዳትናገሪ፣ በተለይ ደግሞ ሼላ እንድታውቅ አልፈልግም ይላል። ቤሊም ሼላም ቢሆን ቴይለር በጣም ነው የሚወዱ፣ ስለዚህ ውሳኔ መወሰን አለብህ አለችው። ቤሊም ወደ ውስጥ ከገባች በኋላ ሻማ ታበራና የሁል ጊዜ ምኞቷን ትመኛለች፣ ኮንራድ እንዲወዳት። ሱዛናና ሎራል አንድ ላይ ቁጭ ብለው ስለ ሕክምና ሁኔታ እያወሩ ነበር። ሱዛና ካንሰር ተገኝቶባታል። እናም ምንም አይነት ሕክምና ማድረግ አትፈልግም። ቀሪው ጊዜዋን ደስተኛ ሆና ማሳለፍ ነበር የምትፈልገው። የሚቀጥለው ቀንም አንድ ክብረ በዓል ስላለ የቤሊና የስቲቨን አባት አዲስ ከያዛት ፍቅረኛው ጋር ይመጣል። ከሎራል ጋር ከተጣሉ ዓመት ከ6 ወር ይሆናቸዋል። ጀሬማያ አባት እመጣለሁ ብሏቸው ስለነበር እነሱም በጉጉት እየጠበቁት ነው። ከዛም ሁሉም አንድ ላይ ሰብሰብ ይልና ጥሩ ጊዜ ማሳለፍ ይጀምራል። ሼላ፣ ኒኮል እናም ሌሎች ጓደኞቻቸው እዚህ ፕሮግራም ላይ ታድመዋል። ቤሊም አጋጣሚ በመጠቀም ለመጀመሪያ ጊዜ አልኮል ትጠጣለች። ሁኔታዋ ምንም አላማረውም። መጠጣውን መጠጥ ሊቀበላት ሲሞክር ቤሊ ግን እምቢ ነበር ያለችው። ኒኮልና ከሼላ ጋር አብራ ቁጭ ትላለች። ኒኮልም ቤሊን አንድ ጥያቄ ጠየቀቻት። ኮንራድ የሚወደኝ ይመስልሻል ትላታለች። ቤሊም በአልኮሉ ግፊት አዎ ይወድሻል፣ በዛ ላይ ደግሞ ስለ አንቺ ሁልጊዜ ነው የሚያወራው ትላታለች። እዛም ወደ ሼላ ፊቷን ታዞርና የሚገርምሽ ነገር አንቺና ቴይለር ተመሳሳይ ስለሆናችሁ ነው መሰለኝ ስቲቭ ከእሷ ጋር ሲሳሳም ያስኩት ብላ የደበቀችውን እውነት ትናገራለች። ሌላም ስቲቨን ቺት እንዳረገባት ስታውቅ በጣም ነበር የተናደደችው። ካምም ነገሩ ስላላማረው ቤሊን ለየት አድርጎ ብቻዋን ይዟት ይሄዳል። ሴቶቹም የቤሊ ንግግር ስላስደበራቸው ፕሮግራሙን ጥለው ለመሄድ ይገደዳሉ። ካምም ስትረጋጊ ደውዪልኝ ብሎ ጥሏት ሄደ። በመጨረሻም የነ ጀሬማያ አባት ደም ወደ ቤት ይመጣል። ጀሬማያ አባቱን ከረጅም ጊዜ በኋላ በማየቱ በጣም ነበር የተደሰተው። ዛናም ለብቻዋ ካገኘችው በኋላ ምን ልትሰራ መጣ? መምጣት አልነበረብህም አለችው። እሱም ሎራል ደውላልኝ እና ስትለኝ ለዛን የመጣሁት ይላል። እዛ ላይ ደግሞ ሎራል ስደውልልኝ አንቺ ይቅር ያልሽኝን የመሰለኝ ይላታል። እሷ ግን እኔ መቼም ቢሆን ይቅር አላረግልህም አለችው። ነገር ግን አሁን ችግር የለውም ለልጆቼ ስል እታገሳለሁ አለችው። እዛም ጥላው ትወጣለች። ኮንራድ አባቱ በመምጣቱ ያን ያህል ደስተኛ አይመስልም። እን ያህል ለአባቱ ፍቅር የለውም። እነ ሼላ ሲሄዱ ስቲቨን ይመለከትና ሼላን አስቆሟት። ለምንድነው የምትሄጂው ብሎ ይጠይቃታል። እሷም ከቴይለር ጋር ስለተፈጠረው ነገር አውቄያለሁ ብላ ነገረችው። ተናደድኩብህም፣ ሲጀምር ግንኙነታችን ያን ያህል ሲሪየስ አልነበረም እኮ እኔም ፈታ ለማለት ነበር የቀረብኩ አለችው። ስቲቨን ፈታ ለማለት ብቻ እንደቀረበችው ሲያውቅ በጣም ነበር የተናደደው። እናም ጥሩ ብሎ ይሸኛታል። በኋላም ኬክ የመቁረሻ ሰዓቱ ይደርሳል። ቤሊም ሳታውቅ ሱዛናን ትገፈትራትና ኬኩን ታስጥላታለች። አደም እየሮጠ ሄዶ ሱዛናን አነሳት። እሷም ዞር በልልኝ ብላ ነበር የገፈተረችው። ሎራል በሱዛናና በአደም መሃል ምን እንዳለ ስላላወቀች ሱዛናን ምንድነው የተፈጠረው? ለምንድነው አደም ላይ እንደዚህ ክፉ እየሆንሽ ያለሽው ብላ ጠየቀቻት። ሱዛናም በስተመጨረሻም ለሎራል እውነቱን ነገረቻት። እኔ ኬሞቴራፒ በምወስድበት ሰዓት እሱ ደግሞ ከጸሐፊው ጋር ቺት እያረገብኝ ነበር ትላታለች። ሎራል ምን አይነት ባለጌ ሰው ነው እገለዋለሁ ማለት ትጀምራለች። ሱዛናም ምንም ነገር እንዳታረጊ፣ ይህንን ነገር ማንም እንዲያውቅ አልፈልግም አለች። ሎራልም ራሷን ለማረጋጋት ብላ ቤቱን ለቃ ወጣች። ለተለመደው አደም ኮንራድ ላይ መጮህ ይጀምራል። አንተ ታላቃቸው ሆነ ሁሉንም መቆጣጠር ሲገባ ቤሊ አልኮል ስጠጣ እንዴት ዝም ብለህ ታያታለህ አለው። ኮንራድም በአባቱ በጣም ይናደድበትና አሁን ቤቱን ለቀ ሂድ ብሎ አባረረው። ስቲቨንም ለጀሬማያ ሼላን እኮ በጣም ወድጃት ነበር፣ እንዴት እንዲህ በቀላሉ ትተወኛለች ይላል። ጀሬማያም እድልን ተጠቀምበትና የእውነት የሚሰማን ስሜት ሄደ ንገራት አለው። ስቲቨንም የጀሬማያን ምክር ይሰማና ወደ ሼላ ቤት ይሄዳል። ከዛም ስቲቨን ትክክለኛ የተሰማውን ስሜት ሲነግራት ሼላም እሷም እኔም ወድጄ ነበር እኮ ትለውና በመካከላቸው ያለውን ነገር ያስተካክላሉ። ቤሊ ትንሽ ተኝታ ስካሩ ከለቀቃት በኋላ የሚበላ ነገር ፈልጋ ትነሳለች። ሎራል ጥሩ ስሜት እየተሰማት ስላልነበር ወደ መጠጥ ቤት ሄዳ አንድ ሁለት እያለች ነው ብቻዋን። የአጋጣሚ ሆነው ደግሞ ከዛ ጸሐፊ ጋር ይገናኛሉ። አንድ ሁለት እያለ ከዚህ ጸሐፊ ጋር ሌላ ነገር ውስጥ ገባች።
ሎራል ወደ ቤት ስትመጣ በጣም ደስተኛ ሆና ነበር የመጣችው። ቤሊን ኩሽና ውስጥ ቁጭ ብላ ስትመለከታት አስደነገጠቻት። ቤሊ ራሷን ለማረጋጋት ለመዋኘት ከቤት ትወጣለች። እናም ከኮንራድ ጋር ይገናኛሉ። ኮንራድ የሚተኮሰውን ርጅት በረንዳ ላይ ቆሞ እየተመለከተ ነበር። እሷም ሄዳ አጠገቡ ትቆምና ዛሬ ለተፈጠረው ነገር በጠቅላላ ይቅርታ አለችው። ኮንራድም እኔም ስላረኩት ነገር በጠቅላላ ይቅርታ፣ የሚገርምሽ ነገር የልደት ስጦታ እኮ ገዝቼልሽ ነበር፣ ነገር ግን ላንቺ ለመስጠት በጣም ፈራሁ አላት። ዛም ኮንራድ ጠጋ ብሎ ልክ ቤሊ ሊስማት ሲል ጀርማያ ይመጣል። የቀጠለው ቀን ጠዋት ቤሊ ከእንቅልፏ ስትነሳ በጣም ደስተኛ ሆና ነበር። እናም ዳንሷን ለመለማመድ ወደ ካንትሪው ክለብ ትሄዳለች። ህይወቷ ለመጀመሪያ ጊዜ ዳንስ ያስተማራት ሰው ኮንራድ ነበር። ወደኋላ መለስ ብላ እሱም ማሰብም ትጀምራለች። በውስጥም ኒኮል ወደ ቤሊ ትመጣና ኮንራድ ሲደውልለት ስልኩን አያነሳም። በሰላም ነው ብላ ቤሊን ጠየቀቻት። ቤሊም ተኝቶ ይሆናል አላየሁትም ብላ ነበር የዋሸችው። በሌላ በኩል ኮንራድ ከእንቅልፉ ሲነሳ በጣም ደስተኛ ሆኖ ነበር። ጠዋት ተነስቶ ያለመደበትን ለራሱ ጥሩ ቁርስ መስራት ይጀምራል። ጀሬማያም የወንድሙን ደስተኛነት ከተመለከተ በኋላ ቀደም ባለው ምሽት በተፈጠረው ነገር ነው ብሎ ማሰብ ጀመረ። በሚገርም ሁኔታ ጀሬማያ በኮንራድ ደስታ መቅናት ይጀምራል። ቤሊም አብሯት የሚጨፍር ሰው ስላልነበረ ጀሬማያ ከኔ ጋር መለማመድ እንችላለን ብሎ አብሯት መጨፈር ይጀምራል። ጀሬማያ ለቤሊ የት ያለ ትኩረት እየሰጣት ነው። አንድ ላይ ሲጨፍሩም ኮንራድ ይመለከታቸዋል። ነገር ግን ምንም ነገር አላለም። ምንም አይነት ሁኔታ ጀሬማያ ለቤሊ ምንም አይነት የፍቅር ስሜት አይኖረውም ብሎ ነበር የገመተው። ኮንራድ እጁን አወዛብዞ ቤሊን ሰላም ይላታል። ኒኮል እሷን ሰላም ያላት መስሏት በጣም ነበር የተደሰተችው። በሌላ በኩል ሎራል በሱዛና ሀሳብ ተስማምታለች። አንቺ ሕክምናው ማትፈልጊ ከሆነ አላስገድድሽም አለቻት። ቤሊ ወደ ቤት ስትመለስ ካም ይመጣና አንድ ላይ ወጣ እንበል ይላታል። የሄዱና አንድ ላይ ባህሩ ዳርቻ ቁጭ ይላሉ። ቤሊ የጥፋተኝነት ስሜት እየተሰማት ነው። ለኮንራድ እሷ ራሱ ማመን የማትፈልገው ጥልቅ የፍቅር ስሜት ይሰማታል። በስተመጨረሻም ለካም እውነቱን ነገረችው። የኔ እናንተ ግንኙነት እዚህ ላይ ማብቃት አለበት፣ ምክንያቱም እኔ አልወደህም ብላ እውነቱን ነበር የነገረችው። ካም የተናገረችው ንግግር ቢጎዳውም እውነቱን ስለተናገረች ግን በጣም ነበር የተደሰተው። ለዚህም አመስግኗት ጥሏት ይሄዳል። ቤሊ ወደ ቤት ስትመለስ ጀሬማያ እዚህ በፊት ሆኖ ማያውቀውን ለሷ በጣም ጥሩ ይሆንላታል። ሌላ በኩል ኮንራድ ለዛ ሰው የተለያዩ ነገሮችን ስለ ጀልባ እያስተማረው ነበር። ሰውየውም ኮንራድ ደስተኛ መሆኑን ከተመለከተ በኋላ ይመስለኛል ያቺ ስታስጠብቅህ የነበረችዋ ልጅ በስተመጨረሻም እሺ ሳትልህ አትቀርም አለው። ኮንራድ እንደሱ አይደለም፣ እመወዳት ልጅ ከልጅነቴ ጀምሮ አብሬያት ያደግኳት ልጅ ናት። እናም የሚሰማኝ ስሜት እውነት ይሁን ውሸት ለራሴ ማመን ከብዶኛል ይላል። ይህም ሰው ስሜትህን ይዘህ አትቆይ፣ የሚሰማህን ስሜት ቶሎ ንገራት አለው። ይህም ጸሐፊ በስተመጨረሻም ለሮለር የጽሁፍ መልእክት ይልክላታል። እሷም መልእክቱን አይታ በጣም ነበር የተደሰተችው። ኮንራድ ወደ ቤት ሲመለስ ከረጅም ዓመት በፊት እናቱ የሳለችውን ስዕል ይመለከታል። እናም በኋላ እንደ በፊቱ ስዕል መሳል እንደማትችል ያስብና በጣም ተናዶ ስዕሉን ወረወረው። ቤሊ ክፍሏ ውስጥ ነች። አሁንም በጣም ደስተኛ ሆናለች። እናም ኮንራድ መምጣቱን ስትመለከት ልታናግረው ከክፍሏ ወጣች። ከዛም ከካም ጋር እኮ ተጣላው ብላ ነገረችው። ኮንራድም ለምን ብሎ ነበር የጠየቃት። ቤሊም ቀደም ያለው ምሽት እኮ ልንሳሳም ተጠጋግተን ነበር ትለዋለች። ኮንራድም አላስታውስም እንደዛ አድርጌ ነበር እንዴ ይላታል። ለዛም ካረኩኝ ጠጥቼ ነበር ያረኩትን አላስታውስም ብሎ የቤሊ ልብ ድጋሚ ሰብረዋል። ኮንራድም ቤሊ ፊቷ ሲቀያየር ሲመለከት አስታውሳለሁ፣ ልንሳሳም እንደነበር አስታውሳለሁ፣ ነገር ግን አንቺ ጋር ፍቅር ውስጥ መግባት ትክክል ነው ብዬ አላስብም አላት። አንቺ ጋር አብሮ መሆንን ባሰብኩኝ ቁጥር እንቅላቴ እንደማይሆን ነው የሚነግረኝ ይላታል። ቤሊም የተናገረው ንግግር በጣም ይጎዳትና ከዚህ በኋላ እኔ አንተን አልጠብቀህም አለችው። በሌላ በኩል ሱዛናና ሎራል አንድ ላይ ጥሩ ጊዜ ለማሳለፍ ከቤት ይወጣሉ። ያ ሰውዬ ሎራልን ያገኛትና ይዟት ይሄዳል። ሱዛና ብቻዋን ወደ ቤት ትመለሳለች። ዛን ቀን ምሽት ቤሊ በጣም ከፍቷት ብቻዋን መዋኘት ትጀምራለች። ጀሬማያም ኬት መጣ ሳትለው አብሯት እየዋኘ ነበር። ከዛም ሁሌም ቢሆን አንቺ ምርጥ ምልሽ ጓደኛዬ ነሽ፣ ግን አሁን ከጓደኝነትም በላይ ላንቺ ሌላ ስሜት እየተሰማኝ ነው ይላታል።
ቤሊም ደንገጥ ትልና ታዲያ ለምንድን ነው ከዚህ በፊት ስለዚህ ነገር ነግረኸኝ ማታውቀው አለችው። ጀረማያም ኮንራድ ሁሌም እንቅፋት የሆንብኝ ነበር አላት። እዛ ላይ ደግሞ ካምም ተጨመረ። አሁን ግን ከካም ጋርም ተጣልተሻል፣ ምንም እንቅፋት የሚሆንብኝ ነገር የለም ይላታል። ሌላ አንቺ የሚሰማኝ ስሜት አንቺስ ለእኔ ይሰማሻል ብሎ ጠየቃት። ቤሊ ምን ማለት እንዳለባት ግራ ገብቷት ጸጥ ነበር ያለችው። ቤሊም ኮንራድን መጠበቅ ትክክል እንዳልሆነ የዛኑ ሰዓት ተወሰንና እጋ ብላ ጀረማያን ሳመችው። ቤሊ ኮንራድን ትወደዋለች። አሁን ደግሞ ታናሽ ወንድሙን ጀረማያን ሳመችው። ከዚህ በኋላት ምን ይፈጠራል? ኮመንት ላይ ግምታችሁን አስቀምጡልኝ። የዚህም ፊልም ክፍል 3 እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ ክፍል 3 እያላችሁ ጻፉልኝ። በጣም ብዙ ኮመንት ካገኘው ክፍል 3 ይዤላችሁ እመጣለሁ። እስካሁን አብራችሁኝ ስለቆያችሁ በጣም ነው አመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው